አሜሪካ በእስራኤል ቴልአቪቭ የሚገኝ ኤምባሲዋን በተከታታይ ፈንጅ ለማፈንዳት ሞክሯል ያለችውን የአሜሪካና የጀርመን ጥምር ዜግነት ያለውን ግለሰብ በቁጥጥር ስር መዋሏን አስታወቀች። የ28 ዓመቱ ጆሴፍ ኒውማየር በኒውዮርክ ጆን ኤፍ ኬኔዲ አየር ማረፊያ በቁጥጥር ስር መዋሉን የአገሪቱ የፍትህ ሚኒስቴር ባለስልጣናት ገልጸዋል። በኤምባሲው አቅራቢያው ተቀጣጣይ ቁሶችን በቦርሳው ይዞ ከተገኘ በኋላ በእስራኤል ባለስልጣናት ከሀገሪቱ ከተባረረ በኋላ በአሜሪካ መያዙ ተነግሯል። ግለሰቡ እሁድ ዕለት ፍርድ ቤት የቀረበ ሲሆን በአሁኑ ወቅት በእስር ላይ እንደሚገኝ የፍትህ ሚኒስቴር አስታውቋል። ተከሳሹ በእስራኤል የሚገኘው ኤምባሲያችን ላይ ያለ አሰቃቂ ጥቃት በማቀድ አሜሪካውያንን በሞት በማስፈራራት እንዲሁም በፕሬዝዳንት ትራምፕ ሕይወት ላይ በማነጣጠር መከሰሱን ጠቅላይ አቃቤ ሕግ ፓሜላ ቦንዲ ገልጸዋል። ግለሰቡ በቁጥጥር ስር የዋለው አንድ ግለሰብ በዋሽንግተን ዲሲ በሚገኘው የአይሁድ ሙዚየም ደጃፍ ላይ ሁለት የእስራኤል ኤምባሲ ሰራተኞችን ከገደለ ከጥቂት ቀናት በኋላ ነው። የአሜሪካ የፌዴራል ባለስልጣናት ተከሳሹ በእስራኤል ሚያዝያ ወር ላይ እስራኤል እንደገባና ግንቦት 11 ዕለት ጥቁር ቦርሳ አዝሎ በቴልአቪቭ ወደሚገኘው የአሜሪካ ኤምባሲ አቅንቷል ብለዋል። ግለሰቡ በኤምባሲው በር ሲያልፍ በጥበቃው ላይ ምራቁ መጥፋቱ የፍትህ መስሪያ ቤቱ አክሏል። ጥበቃው ሊይዘው ሲሞክር ጆሴፍ ቦርሳውን ትቶ ሮጧል ተብሏል። በቦርሳው ውስጥ ከተቀጣጣይ ፈሳሾች የተሰሩ 3 ፈንጂዎች የተገኙ ሲሆን ከተወረወሩ በኋላም ከፍተኛ እሳት የሚያስነሱ ናቸው ተብሏል። ፖሊስ በኋላ ግለሰቡን ከሆቴሉ ካገኘው በኋላ በቁጥጥር ስር አውለውታል። ጆሴፍ በማህበራዊ ሚዲያ ላይ በቴልአቪቭ የሚገኘው ኤምባሲ ለማቃጠል ቃል መግባቱን ከማስፈር በተጨማሪ ሞት ለአሜሪካና ለአሜሪካውያን የሚል ጥሪ ማድረጉን ባለስልጣናቱ አክለዋል። በተጨማሪም ከግለሰቡ ጋር ግንኙነት አለው ተብሎ በሚታመን ሌላ የማህበራዊ ድረገጽ ላይ ትራምፕን ለመግደል መዛቱም ተነግሯል። ተከሳሹ እሁድ ዕለት ወደ አሜሪካ ከተላከ በኋላ በቁጥጥር ስር የዋለ ሲሆን ጥፋተኛ ሆኖ ከተገኘ የ20 ዓመት እስራት እንደሚጠብቀው ተገልጿል። ጋምቤላ የሙርሌ ታጣቂዎች 6 ሰዎችን መግደላቸውን አስታውቋል። በጋምቤላ ክልል ዲማ ወረዳ በታጣቂዎች ጥቃት 5 ሰዎች መገደላቸውን ተሰማ። ጉዳቱ ትናንት ማለዳ 3 ሰዓት ገደማ ላይ የተፈጸመው በአኛዋ ወረዳ ከዲማ ወደ ጎክ ይጓዝ በነበረ በአንድ ህዝብ ማመላለሻ አውቶቡስ ላይ ነው። የአካባቢው ነዋሪዎች ጥቃት አድራሾቹ ከደቡብ ሱዳን ድንበር አልፈው የገቡ የሙርሌ ታጣቂዎች መሆናቸውን ተናግረዋል። የዲማ ወረዳ አስተዳዳሪ አቶ ኡጅሉ ኡማን በበኩላቸው ለዶቼ ቬለ በሰጡት ማብራሪያ የኢትዮጵያ አየር መንገድ በ9 ወራት ውስጥ $5.6 ቢሊዮን ገቢ ማግኘቱን ገልጿል። አየር መንገዱ ባለፉት 9 ወራት 14,500,000 የሚጠጉ መንገደኞችን ማጓጓዙን አስታውቋል። የኢትዮጵያ አየር መንገድ በበጀት ዓመቱ 9 ወራት ውስጥ $5.6 ቢሊዮን ማግኘቱን የአየር መንገዱ ዋና ስራ አስፈጻሚ መስፍን ጣሰው ተናግረዋል። ይህም ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ አሳይቷል ብለዋል። ዋና ስራ አስፈጻሚው ከኤብኮ ጋር ባደረጉት ቃለ ምልልስ አየር መንገዱ ራዕይ 2035 የሚል የረጅም ጊዜ እቅድ ወጥኖ በመንቀሳቀስ ላይ እንደሚገኝ ገልጸው ከዚህ እቅድ ውስጥ በየዓመቱ ሊፈጽማቸው የሚገቡ ስራዎችን እየመጠነ በመተግበር ላይ እንደሚገኝ አስረድተዋል። በዚህም 9 ወራት ውስጥ ላስመዘገብነው ስኬት አየር መንገዱ ዘመኑ ያፈራቸውን ቴክኖሎጂዎች መጠቀሙ፣ አዳዲስ አውሮፕላን ሲመጣ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ መስጠቱ እንዲሁም የበረራ መዳረሻ መስመሮችን ማሳደጉና የተሳፋሪዎች ቁጥር መጨመሩ ከፍተኛ አስተዋጽኦ ማበርከታቸውን ተናግረዋል። በተጨማሪም ባለፉት 9 ወራት ውስጥ አየር መንገዱ 4 አዳዲስ ዓለም አቀፍ የበረራ መዳረሻዎችን መክፈቱን የገለጹ ሲሆን 10 ተጨማሪ አውሮፕላኖችን ከአምራቾች በመረከብ ወደ ሥራ ማስገባቱን ተናግረዋል። ከነዚህ አዳዲስ አውሮፕላኖች መካከል በአፍሪካ ትልቁ የሆነውን ኤርባስ A350 1003 አውሮፕላኖችን በ9 ወራቱ ማስገባቱ የገለጹት ዋና ስራ አስፈጻሚው ይህም የኢትዮጵያ አየር መንገድን በአህጉሪቱ የአቪዬሽን ዘርፍ ግንባር ቀደም እንዲሆን አድርጎታል ብለዋል። በተጨማሪም በመጪው ሰኔ ወር 2 ዓለም አቀፍ አዳዲስ የበረራ ጣቢያዎችን በህንድና በተባበሩት አረብ ኤሚሬትስ ለመክፈት ማሰቡን የገለጹት አቶ መስፍን በሰኔ ወር 2 ኤርባስ A350-900 አውሮፕላኖችን እንደሚረከብ ማስረድተዋል። የኢትዮጵያ አየር መንገድ ባለፉት 9 ወራት 14,500,000 የሚጠጉ መንገደኞችን ማጓጓዙን የገለጹ ሲሆን ይህም ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ13 በመቶ እድገት አሳይቷል ብለዋል። በተጨማሪም የኢትዮጵያ አየር መንገድ በርካታ የመሰረተ ልማቶችን ስራዎችን በመስራት ላይ እንደሚገኝ በማንሳት ዓለም አቀፍ ደረጃውን የጠበቀ የአቪዬሽን ማዕከል የመመስረት የረጅም ጊዜ ግቡን እየተገበረ እንደሚገኝ ተናግረዋል። ከዚህም ውስጥ ተጠቃሹ በቢሾፍቱ የሚገነባው አዲስ ግዙፍ አየር መንገድ መሆኑን በመግለጽ ግንባታው በሚቀጥለው ዓመት ህዳር ወር ላይ እንደሚጀመር ተናግረዋል።
በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት በርካታ አዳዲስ ኤርፖርቶችን በመገንባት ላይ እንገኛለን ያሉም ሲሆን 2 አየር መንገዶች በሚቀጥሉት 2 ወራት ውስጥ ተጠናቀው እንደሚመረቁም ተናግረዋል። በትግራይ በተካሄዱ ህገወጥ የሰዎች ዝውውር ክስ የቀረበባቸው ኮሎኔል ተወልደ ምን ይላሉ? የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት አቶ ጌታቸው ረዳ በቅርቡ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ የቀድሞ የሥራ ባልደረቦቻቸውን በህገወጥ የሰዎች ዝውውርና የወርቅ ማዕድን ማውጣት ላይ እንደተሰማሩ ገልጸው ነበር። ከነዚህ መካከል የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደ ገብረትንሳኤ በህገወጥ የሰዎች ዝውውር ላይ ተሰማርተዋል በሚል ስማቸውን ጠቅሰው ከሰዋቸዋል። ከዚህ ጋር በተያያዘ አንድ በፕሬዝዳንቱ ስር በነበረ ኮሚቴ እንደተጠና የተነገረ ባለ 66 ገጽ ጥናት የኮሎኔሉ ስም በተመሳሳይ በህገወጥ የሰዎች ዝውውር አንስቶ ከሷቸዋል። የትግራይ ጊዜያዊ አስተዳደር ሌፍተናንት ጀነራል ታደሰ ወረደ ጽህፈት ቤት ባለፈው ሳምንት አቶ ጌታቸው ረዳ የሰጡት ቃለ መጠይቅ በማስመልከት በወጣው መግለጫ በቀድሞ ፕሬዝዳንቱ እንደወጣ የሚነገርለት ሰነድ ያረጋገጠ ቢሆንም የመንግስት ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸውን አውግዞታል። ጽህፈት ቤቱ የትግራይ ጊዜያዊ አስተዳደር የቀድሞ ፕሬዝዳንት የመንግስት መሪ በመሆናቸው ብቻ የያዙትና ለማንም ይፋ ያልተደረገውን ሚስጥራዊ ሰነድ በማህበራዊ ሚዲያ እንዲበተን ማድረጋቸው ከሞራልም ከስነ ምግባርም አንጻር ሲታይ ተቀባይነት እንደሌለው በመግለጽ ለሽግግር ፍትህ እንቅፋት እንደሆነ ገልጿል። የትግራይ ሰላምና ጸጥታ ቢሮ በበኩሉ አቶ ጌታቸው ረዳ በፋና ቴሌቪዥን ላይ ቀርበው የሰጡት ቃለ መጠይቅ የትግራይ ኃይሎችንና አዛዦችን ስም የማጥፋት ዘመቻ በማለት ተቃውመውታል። ከአንድ ወር በፊት የጠቅላይ ሚኒስትር አብይ የምስራቅ አፍሪካ ጉዳዮች አማካሪ ሆነው የተሾሙት አቶ ጌታቸው ረዳ ግን በፕሬዝዳንቱ ጽህፈት ቤት ስር በተቋቋመ ግብረ ኃይል ተጣርቶ የተገኘውን ውጤት ለማስፈጸም ቁርጠኝነት ያለው መንግስት ባለመኖሩ ምክንያት ለሚመለከተው ሌላ አካል አሳልፈው መስጠታቸውን በራሳቸው የፌስቡክ ገጽ ላይ አጋርተዋል። ቢቢሲ ትግረኛ በአቶ ጌታቸው ረዳ አንደበትና በትግራይ ጊዜያዊ አስተዳደር ትክክለኛ መሆኑ በተረጋገጠው ሰነድ ላይ በህገወጥ የሰዎች ዝውውር ስማቸው የተጠቀሰውን ኮሎኔል ተወልደ ገብረትንሳኤን ያናገረ ሲሆን ስሜ ጠልሽቷል ሲሉ የቀረበባቸውን ወንጀል አስተባብለዋል። አቶ ጌታቸው ረዳ አሁን ያቀረቧቸውን ክስ በይፋ የጊዜያዊ አስተዳደሩ ፕሬዝዳንት በነበሩበት ጊዜም የእርሳቸው ደጋፊ በሆኑት የማህበራዊ ሚዲያዎች ስሜን ሲያጠለሹ ቆይተዋል ሲሉ ተናግረዋል። በወቅቱ ጉዳዩን በሚመለከት ለአቶ ጌታቸው ቅሬታቸውን ማቅረባቸውን የተናገሩት ኮሎኔል ተወልደ ለማህበራዊ ሚዲያ አንቂዎች ችግር የለውም ራሴ ምላሽ ሰጣቸዋለሁ እያለ ሲያታልለን ቆይቷል ብለዋል። ይህንን ጉዳይ በሚመለከት ለመጨረሻ ጊዜ ከአቶ ጌታቸው ጋር የተሰበሰቡት ከ3 ወር በፊት ነበር ያሉት ኮሎኔል ተወልደ ከ2 ዓመት በፊት የፕሬዝዳንትነት ስልጣኑን ሲረከብ በሚገባ ስላልተወጣው ስልጣኔን አልተቀበሉትም ባላቸው መሪዎች ላይ የስም ማጠልሸት ዘመቻ ነው የጀመረው ሲሉ ወንጅለዋቸዋል። የቀድሞ የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ ከፋና ቴሌቪዥን ጋር ባደረጉት ቃለ ምልልስ ላይ 3 ከፍተኛ የትግራይ ወታደራዊ አመራሮች በወርቅ ቁፋሮና ንግድ የመንግስት ገንዘብ በመዝረፍ እንዲሁም በህገወጥ የሰዎች ዝውውር ላይ ተሳትፈዋል ሲሉ ወንጅለዋል። አቶ ጌታቸው ረዳ በቃለ ምልልሱ ላይ በስም ጠቅሰው የወነጀሏቸው 3ቱ አመራሮች ብርጋዴር ጄኔራል ምግበይ ኃይለ፣ ብርጋዴር ጄኔራል ኃይለ ሥላሴ ግርማይና ኮሎኔል ተወልደ ገብረትንሳኤ ናቸው። የትግራይ ኃይሎች የመረጃ መምሪያ ኃላፊ የነበሩት ኮሎኔል ተወልደን በህገወጥ የሰዎች ዝውውር በነበራቸው ሚና ተጠያቂ ያደረጉት አቶ ጌታቸው ረዳ ኤርትራውያንን እንደ ንብረት ይሸጡ ከነበሩ ሰዎች አንዱ እንደነበሩ ጠቅሰዋል። በትግራይ በኩል የነበረው ዓላማ የኤርትራን ሰራዊት ለማፍረስ ሰዎች እንዲመጡ ማድረግ የሚል እንደነበር የጠቆሙት አቶ ጌታቸው ይህ ዘመቻ በስተኋላ ላይ ገንዘብ ያላቸውን ኤርትራውያንን ወደ ማፈን፣ ማገት፣ መሸጥ መሸጋገሩን ተናግረዋል። ኤርትራውያን ወጣቶች ከተያዙ በኋላ በውጭ ሀገራት ቤተሰቦች ያሏቸውን በመለየት እያንዳንዱ ሰው በትንሹ $4000 እንዲያስገባ ይደረግ እንደነበር አቶ ጌታቸው በቀለ መጠየቃቸው ላይ ገልጸዋል። ኮሎኔል ተወልደ ለቀረበባቸው ውንጀላ በሰጡት ምላሽ እኔ በእንደዚህ አይነት ህገወጥ ተግባር ልሳተፍ የሚችል ስነ ምግባርም ሆነ ስብዕና የለኝም ብለዋል። ለዚያኔው ወታደር የአሁኑ ጠቅላይ ሚኒስትር አብይ ከፍተኛ ድብደባ ስለነበር ቶሎ በልና ምሽግ ውስጥ ግባ ካላቸው በኋላ ምሽግ ውስጥ ያልነበሩት ሌሎቹ 7ቱ አባላት መገደላቸውን ይናገራሉ። በዚህም ሁኔታ የአሁኑን ጠቅላይ ሚኒስትር ህይወታቸው እንደታደጉት ያወሳሉ። በተጨማሪም ጠቅላይ ሚኒስትር አብይ በ1997 በደቡብ አፍሪካ ተማሪ በነበሩበት ጊዜ ኮሎኔል ተወልደም ሕክምና ለማድረግ ወደዚያው ባቀኑት ጊዜ አብይ ለአንድ ሳምንት ያህል እንዳስታመማቸው በመግለጽ የሁለቱ ወዳጅነት የጠነከረ ነበር ይላሉ። የትግራይ ጦርነት ተቀስቅሶ የኤርትራና የኢትዮጵያ ሰራዊት
ሽረ እንዳስላሴን በተቆጣጠሩ ማግስት ኮሎኔሉ በከተማው ያስገነቡት ባለ 3 ኮከብ ሆቴል እንደወደመባቸው ገልጸዋል። ሆቴሉ በማን እንደወደመ ከቢቢሲ ለቀረበላቸው ጥያቄ ምላሽ የሰጡት ኮሎኔል ተወልደ ሆቴሉን ማን እንዳወደመው በግል ያጣራውት ነገር የለም። ቢሆንም ሆቴሉ የወደመበት ሁኔታ ተኩስ ባልነበረበትና ሌሊት ሰው በተኛበት አጋጣሚ መሆኑን እንደሚያውቁ ተናግረዋል። ከዚህም በተጨማሪ በጦርነቱ ወቅት በኤርትራ ወታደሮች እናታቸው ትንኮሳ እንደደረሰባቸውና የታላቅ ወንድማቸው ልጅ ምሰሶ ላይ ታንቆ መገደሉን ለቢቢሲ ገልጸዋል። ቢቢሲ ከገለልተኛ አካል ይህንን ባያጣራም የኤርትራ ሰራዊት በትግራይ ጦርነት በሰብአዊነት የሚፈጸም ወንጀልና ከባድ የጦር ወንጀሎች መፈጸሙን የተባበሩት መንግስታትን ጨምሮ የተለያዩ ሪፖርቶች መውጣታቸውን ይታወሳል። ኮሎኔል ተወልደ በአሁኑ ጊዜ ቤተሰቦቻቸውን ለመጠየቅ ከሀገር ውጭ መሆናቸውን የተናገሩ ሲሆን ሰዎች እንደማይመለሱና እንደሸሹ በማህበራዊ ሚዲያ ላይ መሰራጨቱን ቢቢሲ ጠቅሶ ኮሎኔሉን ጠይቋቸዋል። እሳቸውም አቶ ጌታቸው ፋና ቴሌቪዥን ላይ ቀርበው ስለኔ ከተናገሩ በኋላ ብዙ ሰዎች ደውለው ባትመለስ አገር ብትቀይር ስትገባም በሌላ መንገድ ብትመለስ የሚሉ ምክሮችን ለግሰውኛል። እኔ ግን ከሀገር የወጣሁት በህጋዊ መንገድ ሲሆን ስመለስም በዚህ ሁኔታ ነው ሲሉ ጉዳያቸውን ሲጨርሱ ወደ ሀገር ቤት እንደሚመለሱ ለቢቢሲ አስረድተዋል።